ሲመሽብኝ አውዙ ቢላሂ ሚነ ሸይጧን ረጂም እላለሁ። ሽንት ቤት ስገባ አውዙ ቢላሂ ሚነ ሸይጧን ረጂም እላለሁ። እሺ ሌላስ? ስወጣም አውዙ ቢላሂ ሚነ ሸይጧን ረጂም። ጀግና ነህ ወላሂ ጀግና አንበሳ። ሸይጣን እንዳይነካ አውዙ ቢላሂ ሚነ ሸይጧን። ይሄን ሸይጣን አሁን እንደዚህ በእግሩ እየመጣ ምናምን እንደዚህ እኔ ሸይጣን ነኝ ቢልህ ምን ትለዋለህ? አውዙ ቢላሂ ሚነ ሸይጧን ረጂም። ከዛ ምን ይላል? ይጠፋል። የታባቱ እኔ ግን በቦክስ በርግጫ ምለዋለሁ። አንተስ? አውዙ ቢላህ ካልክ ይበቃል። አውዙ ቢላህ ካልክ ይበቃልማ። አውዙ ቢላሂ ሚነ ሸይጧን ረጂም እኮ አውዙ ቢላሂ ሚነ ሸይጧን ረጂም ካልክ ይሄዳልማ። እኔ አሸንፈኛል ማለት ነው። በጣም ጎበዝ። እስቲ ትምህርት ቤት ውሸት ሰምተህ አታውቅም? ሰው ከየት ነው የሚመጣ ያሉት? ትምህርት ቤት ሰው ከምንድን ነው የሚፈጠረው ነው የሚለው? ከትምህርት ቤት ተአፈር አይደለም። ትምህርት ቤትማ የሚለው ከዝንጀሮ ነው የሚለው። ወይኔ እኛ ከዝንጀሮ ነው እንደ መጣ ነው። ስለዚህ ትምህርት ቤት የሚሉት ውሸት ነው ማለት ነው አይደለ? ትምህርት ቤት የሚሉት ውሸት ነው። እነሱ የሚሉት ከምንድን ነው? ከዝንጀሮ ነው የሚሉት አይደል? እኛ ከዝንጀሮ ነው እንደ መጣ ነው። እኛ ከዝንጀሮ አልመጣንም። ዝንጀሮ አንፈልግም። የዝንጀሮ ዘመድም የለን አይደል? ዝንጀሮ ያምራል እንዴ? እስቲ አብደልገኒ ንገረኝ፣ ዝንጀሮ ምን ይመስላል? አይቶ ታውቃለህ? እስቲ ቆይ በፎቶ አይቶ አታውቅም? በቴሌቪዥን ምናምን? ተው ትፈራዋለህ? ውሸት ያወራ ይጠላዋል። ማን ነው የሚጠላው? ጓደኞቹ። እሺ እውነት ያወራ እዛው አብሮ ይጫወታሉ፣ አብሮ ይዋደዳል። ጎበዝ። እውነት ያወራ አብሮ ይጫወታሉ። አብሮ የሚጠላው ሰው የለም ማለት እኮ። አሁን አቅሪማ የምትሆነው ቁርአን ቀርተህ አቅሪ ትሆናለህ። ትምህርት ቤት ተምረህስ? ትምህርት ቤት አስተማሪ መሆን ነው የምትፈልገው? ወላሂ ይሻላል። ስንተኛ ክፍል ማስተማር ነው የምትፈልገው? ዩኒቨርሲቲ፣ ኮሌጅ፣ አንደኛ፣ ሁለተኛ፣ ሶስተኛ፣ ዜሮ ወይስ ኬጂ? የትኛውን ማስተማር የምትፈልገው? ውድና የተከበራችሁ የዙልፊቃር ቲዩብ ተከታታዮች እንደዚሁም የድንቅ ልጆች በኢስላም ፕሮግራም ተመልካቾቻችን ባላችሁበት የዓለም ዳርቻ የአላህ ሰላም እዝነት በረከት ረድኤት ከናንተ ጋር ይሁን እያልኩኝ አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንደሚታወቀው በየጊዜው ድንቅ የሆኑ ተማሪዎችን የተለያዩ ፕሮግራሞችን እያቀረብኩላችሁ የምገኘው እኔ ወንድማችሁ መሐመድ አወል የዙልፊቃር ቲዩብ ባልተቤት ዛሬ ከጎን የምትመለከቱት ሸሃችን ሼኽ ስማቸውን እነሱ ይነግሯቸዋል። እስቲ አዲስ እንግዳ ነው። ከዚህ በፊት መድረክ ላይ ቀርቦ አያውቅም። ልክ እንደ አንበሳ ተዘጋጅቶ ቁጭ ብሏል። ምን እንዳዘጋጀ እስቲ። ሰላም አለይኩም። ወአለይኩም ሰላም። እንዴት ነህ? ደህና ነህ? እስቲ ለተመልካቾቻችን ስምህን ንገራቸው። ስሜ አብደልገኒ ሰይድ ይባላል። ማሻአላህ። ከየት ነው የመጣኸው? ተከሚሴ። ማሻአላህ ጎበዝ። የኛ መርከዝ ተማሪ ነህ አይደለ? በጣም ጎበዝ። አብደልገኒ አንተ ደህና ነህ? እንዴት ነህ? ትንሽ ሆድህም ምናምን ልብህን ያማሃልና አሁን እንዴት ነው? እያመመህ ነው? እያመመኝ አልፎ አልፎ ያማሃል። ግን አመመኝ ብለህ ቁርአን ቤት ትተታውቃለህ? ጀግና እኮ ነህ አንተ። እንካ ታባተህ። በጣም ጎበዝ። እስቲ እንግዲህ አንተ የመርከዛችን ተማሪ ነህ። አንድም ቀን እስቲ መድረክ ላይ ቀርበህ ታውቃለህ? የድንቅ ልጆች ላይ ኡስታዝ ለምንድን ነው ፕሮግራም ላይ የማያቀርበኝ ብለህ አታውቅም? አስበህ አታውቅም? ተናገር እንጂ። አላውቅም። ያው አትቆጣም ማለት ነው። አሁን ለምሳሌ የሆነ ነገር ልጠይቅህ። ቁርአን ቤት መቼም የሚያቀራ ሰው ማን ነው? አንተም እሱ። ማለቴ ምን ይባላል? ምን እንባላለን? ኡስታዝ። ኡስታዝ ምንድን ነው? እስኪ ንገረን። ኡስታዝ ማለት ምን ማለት ነው? የሁሉም አቅሪ ወይም
የሚረብሸው ወይም ይመታል ወይም ይሄ ያረጋል ማለት የሚረብሹትን በቦክስ ነው በእርግጫ ወይስ ባለንጋ ነው? ባለንጋ። በቦክስ ስመታ አይተህ ታውቃለህ? ጥሩ ነው እንዴ? ግን በቦክስ ጥሩ አይደለም። ጥሩ እኔ አሁን በቦክስ መምታት ጥሩ አይደለም። ቁርአን የሚያቀራ ሰው በምንድን ነው መምታት ያለበት? ባለንጋ። ስለዚህ ኡስታዞች፣ ቁርአን የምታቀሩ ሰዎች ልጆች ሲረብሹ በምንድን ነው መምታት ያለባቸው አሉ ኡስታዝ አብዱልገኒ? በአለንጋ። አለንጋ እንዴት ነው ይጣፍጣል? ታማለችማ ትንሽ ግን ኡስታዝ ሲባል ዝም ብሎ ይደባደባል እንዴ? ኡስታዝ ለምንድን ነው የሚገርፈው ሰውን? ለምንድን ነው ሲረብሽ ወይም ሳይቀራ ሲቀር ይመታዋል። ምን እንዲሆን እሱ ምን እንዲሆን ልጁ እንዲስተካከል ጎበዝ እንዲሆን እና አንተ አሁን መገረፋት ትወድም አይደል? ስለዚህ ጎበዝ ነህ ማለት አሁን ካለህበት ጎበዝ መሆን ትፈልጋለህ? እናንተ ቤት አብዱራህማን እኔ ላይ ነበር ቁርአን የቀራ አሁን ትልቅ ሰው ሆኗል። ትንሽ ካንተ በታች ያለ ልጅ ቤት ማን ነው የሚባለው? ዩስራ የምትባለው ቁርአን እየቀራኝ ነው። አቃይዳ አንቀራ እንዳትበልጥሃ። ስንት ዓመትህ ነው አንተ? 9 ዓመት። ስንተኛ ክፍል ተማሪ ነህ? 3 ስንተኛ ነው የወጣኸው? በሁለተኛ 10 ጎበዝ። እንካ አንደኛ ነህ ማለት ነው። አሁን ስንተኛ መውጣት ትፈልጋለህ? ወይ አንደኛ ወይ ሁለተኛ። ይኸው 10 ወጣህልማ አንደኛ ውጣ። ሁለተኛ ለመውጣት የሚፈልገውን ስነ ስርዓት በለው። እኔ ነኝ አንደኛ የምወጣው፣ እኔ ጎበዝ ነኝ፣ ጎበዝ እሆናለሁ በል። ቤት ማጥናት፣ ጎበዝ መሆን፣ አንደኛ መሆን። ከዛ ምን መሆን ትፈልጋለህ? ትምህርት ተምረህ እንደማን ነው መሆን የምትፈልገው? ትምህርት ተምረህ እንደ ኡስታዝ አቅሪ እኮ። አሁን አቅሪማ የምትሆነው ቁርአን ቀርተህ አቅሪ ትሆናለህ። ትምህርት ቤት ተምረህስ? አስተማሪ መሆን ነው የምትፈልገው? ወላሂ ይሻላል። ስንተኛ ክፍል ማስተማር ነው የምትፈልገው? ዩኒቨርሲቲ፣ ኮሌጅ፣ አንደኛ፣ ሁለተኛ፣ ሶስተኛ፣ 0 ወይስ ኬጂ? የትኛውን ነው ማስተማር የምትፈልገው? እዚያ 11ኛ ክፍል 11 በቃ 11 ማስተማር አስተማሪ መሆን ትፈልጋለህ። እኔ ግን ዶክተር ብትሆን፣ ጠቅላይ ሚኒስትር ብትሆን፣ ኢትዮጵያን ብታስተዳድር ምናምን ደስ ይለኛል። አንተሳ? ደስ ይልሃልማ? እሺ ቁርአን ማለት ምን ማለት ነው? ቁርአን አላህ ዘንድ የወረደ ቃል ነው። ከአላህ ዘንድ ነው የወረደ ቁርአን። በጣም ጎበዝ። ተውሂድ ማለት አላህን በብቸኝነት ማመን። ተውሂድ ማለት ምን ማለት ነው? አላህን በብቸኝነት ማምለክ። በአላህ ላይ ማሻረክ ምናምን ይሆናል እንዴ? አይቻልምማ። ማሻረክ ጥሩ አይደለም ማለት። ተዋሻለህ እንዴ? ተዋሽማ እውነት ብቻ ነው የምትናገረው። እሺ ውሸትና እውነት ምንድነው ልዩነቱ? እውነት የተናገረ ምንድነው? ውሸት የተናገረ ምንድነው? ውሸት ያወራ ይጠላዋል። ማን ነው የሚጠላው? ጓደኞቹ። እሺ እውነት ያወራ እዛው አብሮ ይጫወታሉ፣ አብሮ ይዋደዳል። ጎበዝ። እውነት ያወራ አብሮ ይጫወታሉ፣ አብሮ የሚጠላው ሰው የለም ማለት። ውሸታም ሰው ይጠላዋልማ። አሁን ውሸታም ሰው አታውቅም? ትምህርት ቤት አለማ? የለም። ውሸታም የሚያወራ ሰው የለም ትምህርት ቤት አለ? እስኪ ትምህርት ቤት ውሸት ሰምተህ አታውቅም? ሰው ከየት ነው የሚመጣ ያሉት? ትምህርት ቤት ሰው ከምንድን ነው የሚፈጠረው ነው የሚለው? ከትምህርት ቤት ተአፈር አይደለም። ትምህርት ቤትማ የሚለው ከዝንጀሮ ነው የሚለው። ወይኔ እኛ ከዝንጀሮ ነው እንደ መጣ ነው። ስለዚህ ትምህርት ቤት የሚሉት ውሸት ነው ማለት ነው አይደለ? ትምህርት ቤት የሚሉት ውሸት ነው። እነሱ የሚሉት ከምንድን ነው? ከዝንጀሮ ነው የሚሉት አይደል? እኛ ከዝንጀሮ ነው እንደ መጣ ነው። እኛ ከዝንጀሮ አልመጣንም። ዝንጀሮ አንፈልግም። የዝንጀሮ ዘመድም የለን አለን እንዴ? ዝንጀሮ ያምራል እንዴ? እስቲ አብደልገኒ ንገረኝ፣
ዝንጀሮ ምን ይመስላል? አይቶ ታውቃለህ? እስቲ ቆይ በፎቶ አይቶ አታውቅም? በቴሌቪዥን ምናምን? ተው ትፈራዋለህ? ዝንጀሮ ትፈራለህ? አይጥስ? መጣች እንደሚ አሁን በዚህ ጋር ባመጣ አትፈራ? ወላሂ በል ጀግና ነህ ማለት ነው። እንካ ግጫው ጀግና ነህ። እንቁራሪትስ አትፈራ? ተው እሺ። በማታ አሁን ጅቡ እያለ ቢመጣ አባቴ እያልክ አትሮጥ? ጀግና ነህ። እስኪ ቁርአን እየቀራህ ነው የምትሄደው ጨለማ ውስጥ። እስኪ ምንድን ነው የምትቀረው ጨለማ ውስጥ ስትሄድ? ሲመሽብኝ አውዙ ቢላሂ ሚነሽ ሸይጧን ረጂም እላለሁ። ሽንት ቤት ምስገባ አውዙ ቢላሂ ሚነሽ ሸይጧን ረጂም እላለሁ። እሺ ሌላ ሌላስ? ስወጣም አውዙ ቢላሂ ሚነሽ ሸይጧን ረጂም። ጀግና ነህ ወላሂ ጀግና አንበሳ። ሸይጧን እንዳይነካ አውዙ ቢላሂ ሚነሽ ሸይጧን። ይሄን ሸይጧን አሁን እንደዚህ በእግሩ እየመጣ ምናምን እንደዚህ እኔ ሸይጧን ነኝ ቢልህ ምን ትለዋለህ? አውዙ ቢላሂ ሸይጧን ረጂም። ከዛ ምን ይላል? ይጠፋል። የታባቱ። እኔ ግን በቦክስ በርግጫ ምለዋለሁ። አንተስ? አውዙ ቢላህ ካልክ ይበቃል። አውዙ ቢላህ ካልክ ይበቃልማ። አውዙ ቢላሂ ሸይጧን ረጂም እኮ አውዙ ቢላሂ ሸይጧን ረጂም ካልክ ይሄዳልማ። እኔ አሸንፈኛል ማለት ነው። በጣም ጎበዝ በጣም አንበሳ። እኛ ያው የዝንጀሮ ዘመድ የለንም ብለናልማ። ስለዚህ ሰው የመጣው ከዝንጀሮ ሳይሆን ከአፈር ነውማ። እኛ ከአፈር ነው የተፈጠርነው። ስንሞት የት ነው የምንቀበረው? ቀብር። በጣም ጎበዝ አንበሳ ነው ወላሂ ጀግና። ምንድነው እስቲ ዛሬ ያዘጋጀሃል? ቁርአን። በደንብ አድርገህ ድምፅህን አሳምረህ ፎ አድርገህ ቀራ፣ ከፍ አድርገህ ድምፅህን። አዑዙ ቢላሂ ሚነሽ ሸይጧኒ ረጂም بسم الله الرحمن الرحيم عما يتساءلون عن النبأ العظيم الذي هم فيه مختلفون كلا سيعلمون ثم كلا سيعلمون ألم نجعل الأرض مهادا والجبال أوتادا وخلقناكم أزواجا وجعلنا نومكم سباتا وجعلنا الليل لباسا وجعلنا النهار معاشا وبنينا فوقكم سبعا شدادا وجعلنا سراجا وهاجا وأنزلنا من المؤسرات ماء ثجاجا لنخرج به حبا ونباتا وجنات ألفافا إن يوم الفصل كان ميقاتا يوم ينفخ في الصور فتعطون أفواجا وفتحت السماء فكانت أبوابا وسيرت الجبال فكانت سرابا إن جهنم كانت مرصادا للطاغين مآبا لابسين فيها أحقابا لا يذوقون فيها بردا ولا شرابا إلا حميما وغساقا جزاء وفاقا. ما شاء الله በጣም ድምጽህ ያምራል። እንደዚህ እንደሚያምር ታውቃለህ? ድምጽህ እስከዛሬ አታውቅም። ከዛሬ በኋላ ያው ቆንጆ ቆንጆ ቁርአን እየቀራህበት ለተመልካቾቻችን ታደርሳለህ። እሺ የኛን ፕሮግራም አይተህ ታውቃለህ? በምን በአካል ማለቴ በአካልማ እዚህ ታያለህ፣ ግን በስልክ ምናምን አይተህ አታውቅም? አይቻልም። በማን ስልክ? በእናትህ። ምን የሚለውን ፕሮግራም ነው ያየኸው? ዙልፊቃር ይባላል። ሰብስክራይብ አድርጋችኋል? ቤታችሁ አርጉ። እሺ ተመልካቾቻችን፣ እንግዲህ ድምፀ መረዋው አብዱልገኒ ሰዒድ ታናሹ የ9 ዓመቱ ልጅ እሱ ጋር የነበረን ቆይታ ይሄን ይመስላል። በሌላ ፕሮግራም ድንቅ በሆነ ዘና ፈታን እንዳደረጋችሁ ተስፋ አድርጋለሁኝ። በሌላ ፕሮግራም እስከምንገናኝ ሰላም አለይኩም ወራህመቱላሂ ወበረካቱ። ድንቅ ልጆች በኢስላም